የዘንድሮ የ2018 የአላፋ ዝማሬ በመስቀል አደባባይ እንደሚደረግ አንዳንድ ምንጮች ጠቅሰዋል። ከወደ አሜሪካ አንድ መረጃ ተሰምቷል። የኢትዮጵያ መንግስት በኦርቶዶክስ ቤተክርስቲያን የሃይማኖት ተከታዮች ላይ ከባድ የሰብአዊ መብት ጥሰት እየፈጸመ ነው። ይሄን የሰማው የብልጽግና መንግስት ቦሌ መድኃኔዓለም ከምታከብር አሁን እዚህ መስቀል አደባባይ አክብር ብለው ያለቀስን እንዘምራለን የሚል ማደንዘዣ እዚህ ሴት ውስጥ ያለ ይቅርታን ይመለከታል። ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ የዘንድሮ የአላፋት ዝማሬ በመስቀል አደባባይ እንደሚደረግ መረጃዎች ወጥተዋል። በአሁን ሰዓት ላይ ለምን መስቀል አደባባይ እንዲደረግ ሆነ የሚሉ ደግሞ ተቃውሞ የሚያነሱ ሰዎች አሉ። እነ ዘመድኩን በቀለ መስቀል አደባባይ የሄደበት ምክንያት ሴራ አለው፣ አጀንዳውን ለማስቀየስ ነው የሚል ጉዳዮች አንስተዋል። እሱን የምንመለከት ይሆናል ማለት ነው። እንዲሁም ደግሞ በመስቀል አደባባይ በአላፋት ዝማሬ ጥቁር ለብሰን እያለቀስን እንዘምራለን፣ እየዘመርን እናለቅሳለን የሚሉ ነገሮች ወደ ዲያቆን ሄኖክ ኃይሌ የተሰሙ ነው። እሱንም በዝርዝር የምንመለከት ይሆናል። ከአርሲ ጉዳይ ጋር ተያይዞ የአላፋት ዝማሬና የአርሲ ኦርቶዶክሳውያን ምንና ምን ናቸው የሚሉ እጅግ አጨቃጫቂ ነገሮች ተነስተዋል። እሱን ዛሬ የምናይ ይሆናል ማለት ነው። እንግዲህ እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ላይክ በማድረግ ጀምሮ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። የዘንድሮ የአላፋት ዝማሬ በመስቀል አደባባይ የመደረጉ ሚስጥር የአርሲ ኦርቶዶክሳውያን ዘመቻ መጀመሩን በአሜሪካ ዋይት ሃውስ የሚሰሩ ታላላቅ ባለስልጣኖችን በአቡነ ሉቃስ አማካኝነት አናግረዋልኝ። ትልቅ ዘመቻ ተካሂዶ ነበር። ያን ዘመቻ ለመሸፈን ዘንድሮ ወደ መስቀል አደባባይ ይመጣል የሚል ነገሮች የተሰሙ ነው ማለት ነው። እስኪ ዘመቻው ምን ላይ እንደደረሰ ወንድማችን ፋሲካ ይነግረናል፣ እንስማው። በመላው ዓለም የምትገኙ ኦርቶዶክሳውያን እንዴት አላችሁ? እንዴት ሰነበታችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔ በጣም ደህና ነኝ። እንግዲህ ላለፉት ጥቂት ጊዜያት እንደምታውቁት በኢትዮጵያ በተለያዩ የሀገራችን ክፍሎች በተለይም ደግሞ በአርሲ በየዕለቱ እየተገደሉ ላሉ ኦርቶዶክሳውያን ድምፃችንን ለማሰማት የሚዲያ ዘመቻ ንቅናቄ ስናደርግ ነበር። ይህንን የሚዲያ ዘመቻ ንቅናቄም የተለያዩ የውጭ ሀገር ዜጎች ጉዳያቸው አድርገው ሀዘናችንን ሀዘናቸው አድርገው የተለያዩ ቪዲዮዎችን ሲሰሩ ሰንብተዋል። ሁላችንም አይተነዋል። ይህንን በዚህ ብቻ አልበቃም። የተለያዩ በውጭ ሀገር የሚኖሩ መንግስታትም ጉዳያችንን ሰምተውን ምላሽ እየሰጡን ይገኛሉ። ባለፉት 2 ቀናት እንግዲህ ባያችሁት መሰረት በአሜሪካ መንግስት ጉዳያችን ተይዞ እኛም በቢሮ ተገኝተን እንግዲህ ኮሚቴው በቢሮ ተገኝቶ ብፁዓን ሊቃነ ጳጳሳት የተለያዩ መምህራንን ካህናትን በመያዝ ጉዳያችንን አጀንዳችንን በቤተክርስቲያናችን ላይ እየደረሰ ያለውን ነገር በኦርቶዶክሳውያን ላይ እየደረሰ ያለውን ግፍና መከራ አቅርበናል። እንግዲህ እንዳያችሁት ከ3 በላይ ሴኔተሮች፣ ኮንግረስማኖች፣ ሪፕሬዘንታቲቮች በተገኙበት ኢንተርናሽናል ሪሊጂየስ ፍሪደም አምባሳደሩን በተገኙበት ሌሎቹም በተገኙበት ጉዳያችን አቅርበናል። እንግዲህ 2 ቀን የነበረ ውይይት ነው። ረጅም ሰዓት ነው። እንደምታውቁት እግዚአብሔር ስራውን ይሰራል። እኛ ትንሽ ከደከምን እኛ እንደው ዝም ብለን እንደው ከተነሳን እግዚአብሔር ስራውን እንደሚሰራ ያየንበት ጉዞ ነው ይሄ። እግዚአብሔር መንፈስ ቅዱስ የሰማዕታቱን ደም እንግዲህ ተቀብሎ ትንሽ የደከምናት ድካም ፍሬ እያፈራች ነው ያለች። አሁንም ቢሆን አጀንዳችንን ሳንቀይር ጉዳያችንን ሳንቀይር የተለያዩ የሚመጡ አጀንዳዎች ሳይወስዱን የጀመርነውን ጉዞ ጫፍ ለማድረስ ሁላችንም በቻልነው አቅም ልንበረታ ይገባናል። ይህንን ለማለት ነው። እግዚአብሔር ይስጥልኝ። ወንድማችን ፋሲካውን ከልብ እናመሰግናለን። ከሌሎች ኦርቶዶክሳውያን ወንድሞች ጋር በመሆን እንግዲህ የአርሲ ኦርቶዶክሳውያን ድምጻቸው እንዲሰማ የደማቸው ደመከልብ ሆኖ እንዳይቀር ካሳ እንዲገባ ወይም ደግሞ ጉዳዩ ፍትህ እንዲያገኝ አጣሪ ኮሚቴን ገለልተኛውን አጣሪ ኮሚቴ ገብቶ ጉዳዩን እንዲያጣራና ተጠያቂ አካላት እንዲጠየቁ መንግስትም እርምጃ እንዲወስድ እያደረጉ ይገኛሉ ማለት ነው። በውጭ እንግዲህ ዋይት ሃውስ ድረስ መሰብሰብ የቻሉ ሰዎች ሆናል ማለት ነው። እጅግ በጣም እናመሰግናለን። እንግዲህ ሁላችንም ልንጠይቅ የሚገባው ይሄን ነው። ፍትህ ለኦርቶዶክሳውያን፣ ፍትህ ለአርሲ እያልን እንጮሃለን ማለት ነው። አሁን ቢሆን ድምጻችን እናሰማለን። እንግዲህ ይሆን ያለው ይሄ ነው። እስኪ የሚለው ደግሞ ነው ቤተ መንግስት ውስጥ ዋይት ሃውስ አሜሪካ ላይ ምንድነው የተፈጠረው? ከወደ አሜሪካ አንድ መረጃ ተሰምቷል። የኢትዮጵያ መንግስት በኦርቶዶክስ ቤተክርስቲያን የሃይማኖት ተከታዮች ላይ ከባድ የሰብአዊ መብት ጥሰት እየፈጸመ ነው ሲሉ ከኋላዬ በምስሉ ላይ የምትመለከቷቸው ኤርል በዲ ካርተር ተናገሩ። በአሜሪካ ኮንግረስ የሪፐብሊካን ፓርቲ አባል የሆኑት ኤርል በዲ ካርተር የኢትዮጵያ መንግስት በኦርቶዶክስ ቤተክርስቲያን እና ሌሎች ሃይማኖት ተከታዮች ላይ ከባድ የሰብአዊ መብት ጥሰቶችን አሜሪካ ማዕቀብ መጣል እንዳለባት የሚጠይቅ ረቂቅ የውሳኔ ሀሳብ ለህዝብ እንደራሴዎች
የሚኒስትሮች ምክር ቤት አቀረቡ። ይህ ረቂቅ የውሳኔ ሀሳቡ በሲቪሎች ላይ የሚፈጸሙ ጥቃቶችን ለማስቆምና ባለስልጣናትን ተጠያቂ ለማድረግ የአሜሪካ የውጭ ጉዳይ ሚኒስተር የተመረጡት ማዕቀቦችን ጨምሮ ሁሉንም ዲፕሎማሲ መሳሪያዎችን እንዲጠቀሙም ይጠይቃል። የኦርቶዶክስ ቤተክርስቲያንና የሌሎች ሃይማኖት ተከታዮች የጦር ወንጀልና ዘር ማጥፋትን ጨምሮ በርካታ ወንጀሎች እንደተፈጸሙባቸው የሚያሳዩ ሁኔታዎች መኖራቸውንም የውሳኔ ሀሳቡ ይገልጣል። የመረጃው ባለቤትም E24 አማርኛ ነው። እንግዲህ ይህ እየሆነ ያለው በአሜሪካ ነው ማለት ነው። እንግዲህ አሜሪካ የተለያዩ ሴናተሮች ጉዳዩን በጥብቅ ይዘውታል ማለት ነው። የኢትዮጵያ መንግስት ኦርቶዶክስ ያለ የተደረገ ያለውን ግፍና መከራ በቸልታ ያለፈው እንደሆነ መረጃው ደርሷቸዋል ማለት ነው። አቡነ ሉቃስ ቪዲዮዎችን አሳይተዋል። ሌሎችም እነ ፋሲካ ወንድሞች እነ ቀሲስ ሳሙኤል ጉዳዩን በደንብ ግልጽ አድርገው ስላቀረቡ የአሜሪካ መንግስት ጉዳዩን ወደ ኢትዮጵያ አድርጎ ይሄ መሆኑን እየተፈጸመ መሆኑን እየተከታተልና የኢትዮጵያን መንግስት በቅርቡ ሊጠይቅ እንደሚችል ህግ ሊከበር እንደሚገባውና ፍትህን በኢትዮጵያ ማስፈን እንደሚገባው ሴናተሮቹ የተንቀሳቀሱ ይገኛሉ ማለት ነው። እንግዲህ ጉዳያቸው፣ ሀሳባቸው፣ ትኩረታቸው ሁሉ ወደ ኢትዮጵያና ወደ ኦርቶዶክሳዊት ቤተክርስቲያን ሆኗል ማለት ነው። እንግዲህ ይህ የሆነ ባለበት ሁኔታ ኢትዮጵያ በዚህ ልክ ግፍ የሚፈጸምባት እንደሆነች አናቅም፣ ኦርቶዶክሳውያን እንደተበደላቸው አናውቅም ተብሎ እውቅና የተሰጠ ባለበት ጊዜ ይህንን እውቅና ለመሸፈን ይመስል ደግሞ የዘንድሮ የአእላፋት ዝማሬ በመስቀል አደባባይ ይደረጋል እየተባለ ነው። ለምንድን ነው ይሄ የሆነበት ምክንያት? በዋነኝነት ምን ታስበው ነው የሚለውን እስኪ እንመለከታለን፣ ሀሳባችንን እንሰጣለን። እስኪ ጉዳዩን መጀመሪያ እንየው። የአእላፋት ዝማሬ በመስቀል አደባባይ ለምን የዘንድሮ የ2018 የአእላፋት ዝማሬ በመስቀል አደባባይ እንደሚደረግ አንዳንድ ምንጮች ጠቅሰዋል። ኦርቶዶክሳውያን በተለይ ሊቀ ትጉሃን ቀሲስ ታጋይ ከ5 ወር በፊት ማዕዶት ለኢትዮጵያ የኪነ ጥበብና የዝማሬ ፕሮግራም ላይ አንድ መልእክት አስተላልፈው ነበር። ኦርቶዶክሳውያን ለ25000 ኦርቶዶክሳውያን ወጣቶች በተገኙበት ነው መልእክቱን ያስተላለፉት። ኮፒሊንግ ሼር ሪፖርት እያደረጋቸው ኦርቶዶክሳውያን ቴሌሚዲያ እንስማቸው እስቲ። ኦርቶዶክሳውያን በስተመጨረሻ የማስተላልፈው መልእክት ይህ ጉባኤ ማዕዶት ለኢትዮጵያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ጥያቄ እንዳላት አውቃለሁ። ሰላማዊ እስከሆን ድረስ ሌሎችን ለማብሸቅ እስካልወጣን ድረስ ሌላ የተልእኮ ዓላማ የፖለቲካ ዓላማ እስካላነገብን ድረስ ይህ መድረክ መስቀል አደባባይ ላይ ይደረጋል። መስቀል አደባባይ እኮ ሲጀመር እናንተ ነው። ለምን አጫወተው? ስርዓቱን ተከትለን አስፈቅደን ከሚመለከተው አካል ጋራም ተነጋግረን ቤተክርስቲያኒቷ ባለቤት ሆና ልክ ማዕዶት ለኢትዮጵያ ያዘጋጀው 14ኛው 15ኛው በተመሳሳይ የአእላፋት ዝማሬም በጨዋነት እስከ ቄስ ታጋይ ማዕዶት ለኢትዮጵያ በተሰኘው በሚሊሜትር አዳራሽ የተዘጋጀውን መርሃ ግብር ላይ የተናገረውን ንግግር ታስታውሳላችሁ። ወንድማችንም እንዳቀረበልን በቀንጭቦ ማለት ነው። እንግዲህ መስቀል አደባባይ ይደረጋል ብሎ ነበረ። የአእላፋት ዝማሬ በመስቀል አደባባይ ይደረጋል፣ ባለቤትነቱ ኦርቶዶክስ ነው ማለት ነው። ይሄ እንግዲህ የለበጣ ንግግር እንደሆነ በወቅቱ ቪዲዮ ሰርቼበት ነበር፣ ታስታውሳላችሁ። ምክንያቱም ባለቤትነቱ ኦርቶዶክስ ብትሆንም ቀምታችሁን የለ አሁን ስትፈልጉ የምትሰጡን ሲያሻችሁ ደግሞ የምትወስዱብን ነው። አሁን ዘንድሮ የአእላፋት ዝማሬ ወደ መስቀል አደባባይ እንዲመጣ ተደረገበት ምክንያት ከዚህ በፊት 2-3 ጊዜ ጠይቀን ተከልክለን የለ በገንዛ የመስቀል አደባባይ በገንዛ ባለቤቱኛ ሆነን ነገር ግን ስንከለከል አልኖርም። አሁን ታዲያ ያስፈለገበት ምክንያት ምንድነው? በመስቀል አደባባይ እንዲደረግ የሆነበት ምክንያት ግልጽ ነው። በቃ የአሜሪካ መንግስት ትኩረቱን ወደ ኢትዮጵያ ስላደረገና ነገሮችን እያጣራ ስለሆነ ያንን የአርሲ ደም የኦርቶዶክሳውያን ደም ለመሸፈን በኢትዮጵያ ላይ ሰላም ነው ኦርቶዶክሳውያን እንዲህ ባላቸውን እያከበሩ ነው የሚል ሽፋን ለመስጠትና የአርሲ የሚታገሉ ወንድሞቻችን ለማሳጣት ነው። እንግዲህ ዘመድኩን ደግሞ ይህንን ይላል። እስኪ እንስማው። አሜሪካ ሆይ አንቺ እንደዚህ ብትም ኦርቶዶክስን አልጨቆናትም ብሎ ቦሌ መድኃኔዓለም ከምታከብር አሁን እዚህ መስቀል አደባባይ አክብር ብለው የጀንደረባው ትውልድ ቲክቶከሩ ፕሮቴስታንቱ በራሱ ነጠላ ለብሶ ነጭ ለብሶ አደባባዩን እንዲሞላው ይሄ በዜና እንዲሰራ ኦርቶዶክስ በኢትዮጵያ እንዲህ ነው ያለችው ብለው
የአዲስ አበባን ኮተት እያሳዩ ይህንን አጀንዳ ለመቀልበስ መድቧል። ስለዚህ መስቀል አደባባይ የገና ዋዜማ ሰው ቤተ ክርስቲያን አይሄድም፣ ሰው ምናምን አይሄድም። ከዛ ይመጣል። ከዛ እነ ቢቢሲ እና አልጀዚራ እነ ሲኤንኤን ይመጣሉ። ከዛ በኋላ እነ ኒውዮርክ ታይምስ ይመጣሉ፣ እነ ዋሽንግተን ፖስት ይመጣሉ። የኢትዮጵያ ቤተክርስቲያን በዚህ በብልጽግናው ዘመን እንደዚህ ሆናለች ምናምን ተብሎ ይሰራል። እነ ፋና እነማን ያደርጋሉ። የአሩሲ የኦርቶዶክሳውያን ጭፍጨፋ ይቀበራል። ሄኖክ ኃይሌ አንድ ቀን ወጥቶ ስለዚህ ጉዳይ ተናግሯል፣ ተቃውሟል። ዘበነ ለማ ይህንን ወጥቶ ተቃውሟል። ቀፈታ ሙላ አንድ ቀን ወጥተው መንግስትን ትክክል አይደለም ይሄ የሚሰራው ነገር ግፍ ነው ብለዋል። እግዚአብሔር ይፍረድባችሁ። የግድ የሚወጣ ከሆነና ስርዓቱ እንትን ካለ ጥቁር በጥቁር ተለብሶ የሐዘን ልብስ ተለብሶ ሻማ ተይዞ መብራት ተይዞ ነው የሚወጣው አደባባዩ ማለት ነው። ነጭ ልብስ ያለበሰ አይገባም ከተባለ እሺ እናመሰግናለን ሄኖክ ኃይሌ እናመሰግናለን ጀንደረባው ብላችሁ ተጣጣሉ። አሁን ከቦሌ መድኃኒዓለም ወጥተው መስቀል አደባባይ ላይ ሊያደርጉት ነው። መስቀል አደባባይ ነጭ ለብሰናል ይባል ከል በሚለበስበት ዘመን፣ ጥቁር በሚለበስበት ዘመን፣ ደረት በሚደቃበት ዘመን፣ ከ3 ወረዳ ከ4 ወረዳ ኦርቶዶክሳውያን በጸዱበት ዘመን ምንም ቀልድ የለም። በሃይማኖት ቀልድ የለም። እረፉ። እንቅፋት አትሁኑ፣ እረፉ። ማስታወስ የምንችል ከሆነ ታስታውሱ ከሆነ እንግዲህ 40 ሙሽሮች በአንድ ጊዜ 40 ጥንዶች ሙሽራ ጋብቻቸውን በፈጸሙ ጊዜ ፋና ቴሌቪዥን፣ ዋልታ፣ ኢቢሲ ትልልቅ የኢትዮጵያ የቴሌቪዥን ጣቢያዎች ዘግቦት ነበር ይሄንን ጉዳይ ማለት ነው። በጃንደረባ አማካኝነት የተካሄደውን ማለት ነው። ሞታችን ግን አልተዘገበም። የአርሲ ኦርቶዶክሳን ግድያ፣ ኦርቶዶክሳን መፈናቀል፣ መሰደድ ግን አልተዘገበም ማለት ነው። አሁንም በትልልቅ ሚዲያዎች ዓለም አቀፍ የሆኑ በአልጀዚራ ዘመድኩን እንዳለው ይመጣሉ፣ ይሄን ጉዳይ ይዘግባሉ። ያኛውን ሽፋን ለመስጠት ለመሸፈን የኦርቶዶክሳን ደምና መሰደድ ውሸት ለማሰኘት የሚደረግ ሴራ ይመስላልኝ። እስቲ እንግዲህ የዘመቻ አስኪያጆች ደግሞ ይሄን ይላሉ። እስኪ እንስማ። መያዝ ያለበት አንድ ነገር ሶስተኛው እያወቅን የሚሆን ሳናውቅ እኛ እየሰራ ነው ያለነውን ስራ ለማጠልሸት የሚንቀሳቀሱ አካላት አሉ። ቅድም ቀሲስ ምሳሌ የጠቀሱት ምሳሌ የአእላፋት ዝማሬን ብናነሳ እያለቀስን እንዘምራለን የሚል ማደንዘዣ የሚመስል ወርድ ለጥፎ እኔ በነገርወት ላይ ቀሲስ በጣም ነው ያዘንኩት። መዘመሩን ይዘምሩ። ከዚህ በፊት ቀኝን ሲመታ ግራን ስጥ እየተባለ እየሞትን እንመዛለን እየተባለ ክርስቲያን የሚባሉ ማደንዘዣዎች መርፌ ስንወጋ ኖረን አሁን ደግሞ ቀየር ብሎ መጣ። ምንም ተብሎ እያለቀስን እንዘምራለን። እንደዚህ አይነት ቀልዶች መቆም አለባቸው። እያወቅን የሚሆን ሳናውቅ። ሁለተኛው አንደኛው ይሄ ነው። ሁለተኛው አሁን ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክሳውያን በሰላም እያመለኩ እንደሆነ የሚያስመስሉ ነገሮችን ለማሳየት እየተንቀሳቀሰን ነው። ብዙ ሰው ይሄንን እያደረገ ነው። ስለ እግዚአብሔር ታገሱልን። ስለ እግዚአብሔር ትናንትና ቀሲስ ሰምተዋል። አሁን እዚህ ጋር ማንናገረው የተነገረን አንድ ነገር አለ። ኢትዮጵያ ውስጥ ከበር እየተደረገ ነው የኦርቶዶክሳውያን ሞት። ይሄን ማወቅ አለብን። ኦርቶዶክሳውያን መረዳት አለብን ይሄንን። አሁን ምሳሌ የአእላፋት ዝማሬ ተብሎ በአደባባይ እንግዲህ መስቀል አደባባይ ምናምን ሲባል እየሰማን ነው። ወጦ በቃ ጧፍ አብርቶ በዓለም አቀፉ እንደ ኢትዮጵያማ ይኸው ያመለኩ አይደል ይልሃል መጥቶ። ስለ እግዚአብሔር ታገሱልን። እስኪ ጥቁር ለብሰው ከቻሉ ይውጡ መስቀል አደባባይ ጥቁር ለብሰው በቃ ብልጽግና መቃወም ነው። አርሲ ለምን አይደረግም ዘንድሮ? ከቻሉ አርሲ ይደረግ እስቲ ዝማሬው። በጣም ኦርቶዶክሳውያን ማወቅ ያለባቸው ከሆነ እንደዛ ነው መሆን ያለበት። ኦርቶዶክሳውያን ማወቅ ያለባቸው ቀሲስ ማለት አሁን ይሄ እኮ ካዩት በጣም ከበር ነው የሚያደርገው። ትናንት የተነገረን ነገር አንዱ ይሄ ስለሆነ ነው በደንብ ለህዝቡ መናገር ስላለብን። ያስታውሱ ከሆነ ቀሲስ መጨረሻ ከስብሰባ በኋላ ወጠን ውጭ ላይ አባ ገብርኤል እኔ አይ ቲንክ እርሶ ውስጥ ነበሩ መሰለኝ አምባሳደሩ ጋር
የተነገረና እንወርዳለን። አሁንም ቢሆን እየሞቱ ያሉ ኦርቶዶክሳውያንን ከበር ለማድረግ የሚዲያ ሽፋን እንዳይሰጣቸው ለማድረግ የሚካሄድ እንቅስቃሴ አለ። የአእላፋት ዝማሬን በተመለከተ ይህንን ልናገር። በነገራችን ላይ አራተኛ ቀሲስዬ ቲክታከሮች በተለይ ቤተክርስቲያን እናሰራለን እያሉ የሚዞሩ ቲክታከሮች እባካችሁን ስለ እግዚአብሔር ታገሱልን። ቤተክርስቲያን አትሰራ አይደለም በቃ ወይ ሚዲያውን ተውታ አሁን ሀዘን ላይ ነን እኮ ስራ እየሰራን ነው። የምንሰራውን ስራ ኢትዮጵያ ኖርማል እንደሆነች ወይ ደግሞ የኢትዮጵያ ኦርቶዶክሳውያን በሰላም እያመለኩ እንደሆነ ቤተክርስቲያን እየተሰራ እንደሆነ በዓለም አቀፍ አደባባይ ሚዲያ እንደዛ እያረጋችሁ እዚህ ስራችን ላይ እንቅፋት አትኑብን። ከዚህ በፊት ተነጋግረናል። እንደምታውቁት አሁን ቲክታኩ ምሳሌ እግዚአብሔር ይመስገን እነቀለሜን እነምናን እነዚያ የማንሰማበት ኦልሞስት ወር አልፎናል። ስራ ላይ ነን። አሁን ሁሉም ኦርቶዶክሳዊ ስራ ላይ ነው እንደምታዩት። ግን ዲቤት ምናምን የምናደርግባቸው ጊዜያቶች አይደሉም። አሁን ስራ ላይ ነን። ይህ ስራ ደግሞ የሁላችንም ነው፣ የኛ ብቻ አይደለም፣ የሁሉም ኦርቶዶክሳውያን። ይህ እንደው በደንብ ተሰምሮ ቢያዝ አራቱን ነጥቦች እንደው ማንሳት ስለፈለኩ ነው። ቀሲስ ምናልባት ቀሲስ ቴዎድሮስ የሚጨምሩበት ነገር ካለም በዚህ ላይ ይጨምሩና በቀጣይ ምን ተደርጓል የሚለው ላይ ሐሳብ ሰጣለሁ። በደንብ ምንም እየታሰበ ነው የሚለው ወንድማችን ዲያቆን ፋሲካው እንግዲህ ከልብ እናመሰግናለን። እግዚአብሔር ይስጥልን። ቀሲስ ሳሙኤል ሁላችሁንም ለዚህ ጉዳይ የምትሮጡ የምትፋጠኑ ሁሉ እግዚአብሔር ዋጋ ይክፈላችሁ። እንግዲህ ሁላችንም ኦርቶዶክሳውያን ምእመናን እንደነሱ ወጥተን ወርደን ትልቅ ጉዳይ ባንፈጽም እንኳን ሐሳባቸውን በመከታተል በመደገፍ በተለይ በማህበራዊ ሚዲያ ላይ ሐሳብ ሲያመጡ ሼር በማድረግ ሌሎቹ እንዲዳረስ ትኩረት እናደርግ ማለት ነው። ሁላችንም ይሄን ማድረግ እንችላለን። በተለይ ደግሞ ዲያቆን ፋሲካው እንዳለ ዲቤት የምናደርግ የጌም ማሰባሰብ የምናደርግ ሰዎች ባካችሁ ለዚህ ጊዜ እንኳን ቢሆን ይዘነው እንቆይ ትንሽ እንቆይ ማለት ነው። በተለይ ጳጳሳቱ መጥተው ቤተክርስቲያን ልገነባሁኝ ገንዘብ አጠረኝ እስኪኑ አድርጉ ስትባሉ አይ መጀመሪያ የአርሲ ወገኖቻችን ጥያቄ መልሱልን ማለት ልመዱ። ጧት ቤተክርስቲያን ተቀጥ ኦርቶዶክሳውያን ተገፋን፣ ተገደልነ፣ ተሰደድነ የሚል ንግግር ታመጣላችሁ፣ ቪዲዮ ትሰራላችሁ። ማታ ላይ ደግሞ የጌም ማሰኛ ላይቭ ላይ ከፍታችሁ የማይሆን ነገር ሁለት ባንድ አካል ሁለት ምላስ የሆነ ነገር ማኪያድ ጥሩ አይደለም እና እንዲህ ያሉ የቤተክርስቲያን ቆሞሳት አስተዳዳሪዎች ከፍ ምሎ ጳጳሳት የሆነ ቤተክርስቲያን ልገነባሁኝ ገንዘብ አጥሮኝ የገቢ ማሰባሰቢያ እናዘጋጅ ስትባሉ አይ መጀመሪያ ጥያቄዎቻችን መልሱልን፣ ህንጻ ቤተክርስቲያን መገንባቱን እንደግፋለን፣ ነገር ግን ህንጻ ስላሴ እየፈረሰ ነው፣ ስለዚህ ቅድሚያ የሚሰጠው ህንጻ ስላሴን እንገንባ ብላችሁ መቆም መቻል አለብን። በዚህ ልክ አባቶቻችን ልናበርታቸው እንችል ነበር፣ ልናሳቀቃቸው እንዲነቁ ማድረግ ይቻል ነበር እና ነገር ግን ለሳንቲም ልቃሚ ስንል እኛም ራሱ እንደምትሰሩ ወጣቶች በተለይ አንድ ከተማ ሞልታችሁ ባንዲራ አስይዛችሁ መኪና ጴጴ እየተባለ በቃ እንደ ሙሽራ ታጅቦ መውጣቱን እናንተ እንደ ትልቅ ክብር ስላያችሁት ነው እንጂ ትልቁስ ክብር ስለሞቱት መጨነቅ ከሞቱት ጋራ ከተሰደዱት ጋር ማልቀስ ማዘን ነበር እና ይሄን ነገር እናደርግ ባካችሁ። ወንድሞቻችን እንድካም በከንቱ አናስቀረው፣ ቢያንስ በዚህ በኩል እንደግፋቸው ማለትን ወዳለውኝ። እስኪ በውጭ ሀገር የተዘገበውን ዘገባ እንመልከት። This morning I had a meeting where we got to sit down with Ethiopian Christians. In Ethiopia, so many people are not paying attention, but Christians are being slaughtered in a similar way to what's happening in Nigeria. So sitting with these survivors, hearing the stories of how their families are being burned alive, how children are even being targeted, and then hearing their response to the fact that we are having this summit and the media is paying attention to Christian persecution. They say, thank you for standing with us and thank you for hearing our voice. So that connection with the survivors of persecution and their optimism that attention is finally on this issue keeps me going. የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ታርጌትሊ አታክ እንደሚደረጉ ማሳያዎችን በደንብ አቅርበናል። ለመግደል ከመምጣታቸው በፊት አጣርተው እንደሚመጡ ከመጡ በኋላ አይደንቲፋይ አድርገው እንደሚገድሉ ምሳሌ ባገኘነው ጥናት በሰራነው ሪሰርች ቬሪፋይድ የሆነ ዶክመንት ልንገራችሁ። ምሳሌ ባለፉት 3 ዓመታት በኢትዮጵያ በአርሲ ዞን ብቻ ከ900 ሰዎች በላይ ተገድለዋል። ከ200 በላይ አብዳክሽኖች አሉ። ከመኪና እየወረዱ ያሉበት ያልታወቀ፣ በእርሻ ላይ ያሉ እየተወሰዱ ያሉበት ያልታወቀ፣ ከቤታቸው አውጥተው ወስዷቸው ያሉበት ያልታወቁ ከ200 በላይ ሰዎች አሉ። ከ40 በላይ ቸርቾች የተቃጠሉ አሉ፣ የተዘጉ አሉ፣ አታክ የተደረጉ አሉ። 119 የክርስቲያን ቤቶች ተቃጥለዋል። የተቃጠሉትን ሰብሎች የተቃጠሉትን አዝመራዎች እንቶ
ቤቶች ዲስትሮይ የሆኑ ቤቶች አሉ። 11 ካህናት ተገለዋል። አርሲ ላይ ብቻ ነው ማወራችሁ። ይህ ቬሪፋይድ የሆነ ነው ወይ ደግሞ በቃ ከታች ግራውንድ ሌቭል ላይ ጀምሮ እኛ እዚህ እስከምንሰራው ሰዎች ድረስ በራሳችን መስመር አጣርተን ትክክለኛ የሆነና እያንዳንዱ መረጃ በቪዲዮ በፎቶ ማስረጃ ያለን ይሄ የመጀመሪያ ያቀረብነው ይሄንን ነው። ኦቨርቪውን አቀረብን፣ ብሪፊንግ ሽቱን አጠቃላይ ሰጠናቸው፣ ስታቲስቲክሱን አቀረብንላቸው፣ ያሉትን ሂስተሪዎች ነገርናቸው። ሌላ አይደለም ያደረገው። ሰዎች ሞቱ፣ ሰዎች ከቦታ ቦታ ተሰቃዩ፣ ኪድናፕ ተደረጉ፣ ዲስፕሌስ ተደረገ፣ ቤተክርስቲያን ተቃጠለ። ይሄ በመረጃ የተደገፈ መረጃ ሲሰጣቸው ነምበር 1 ኮሽናቸው መንግስት አለ ወይ? እንዴት ሚዲያ ከቨሬጅ ይህን ያጣል? የብዙዎች ጥያቄ የነበረው ይሄ ነበርና አንድ ወርድ ብቻ በትናንትናው ስብሰባ ላይ ተብለናል። እሱ ምንድነው? አክሽን ወስዳለሁ።